መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የክርስትና እምነት ተከታይ ወገኖቼ እንደምናችሁ ሰላም ናችሁ? በመጀመሪያ ደረጃ የዚህን ሰውዬ ቪዲዮ ካየው በኋላ የዚህን ወገናችን ቪዲዮ ካየው በኋላ ወደ ኮሜንት ሴክሽኑ ገብቼ አይቼ ነበር። በጣም ነው ያዘንኩት። የክርስትና እምነት ተከታይ ወገኖቼ ይሄን ያክል ለመታለል ቅርብ አትመስሉኝም ነበር። በተወሰነ ደረጃ ነገሮችን የምታጣሩ አድርጌ ነበር ማስበው። ያ ነገር የኔ ስህተት ነበር ማለት ነው። አንድ የሚያጣራ ሰው አላየሁም። ሁሉ መጥቶ በቃ መፈንጨት ነው፣ ደስታ ብቻ ነው። ክርስትና የሚነሳ ሰው ጥማትም ካለ ጥማቱን የምትወጡበት መንገድ መጨረሻ ላይ ያስቀምጥላችኋለሁ እንጂ እንዲህ ታዋቂ የሆኑ በጣም ታዋቂ የሆኑ ሰዎችን በእነሱ እንትን ማለት ውርደትን ነው የሚያከናንበው ለማለት ያክል ነው። ትልቅ ቅጥፈት ነው የቀጠፈው ይህ ወገናችን። የቀጠፈውን ቅጥፈት ደግሞ ከስር መሰረቱ እስከ ጫፉ ድረስ ነግራችኋለሁ። በደንብ አድርጋችሁ አዳምጡኝ። ያው እንደምታውቁት ይህ ወገናችን ከዚህ በፊት መልስ ሰጥቼው ነበር። በእስላም ላይ ብዙ ጊዜ ይቀጥፋል። በጣም ይቀጥፋል ልጁና በጣም ይዋሻል። እና ውሸቱ በጣም ስለበዛ የሆነ ጊዜ ላይ ሰብሰብ አድርጌ አንድ ቪዲዮ ላይ እየተናገራቸውን ወደ 10 ምናምን ቅጥፈቶቹ ባንዴ መለስኩለት፣ መልስ ሰጠሁበት ማለት ነው። ከዚያ በኋላ ተመልሶ በእስላም ላይ የሚዋሻል መሰለኝም ነበር። ዛሬ ድጋሚ ሳገኘው ቤት ውስጥ ዞር ስለ አሁንም ቅጥፈቱን አልተውም። እንዲሁም የበለጠ እንትን አፕግሬድ አድርጎታል ማለት ነው። ለማንኛውም የወገናችንን ጉዳይ ወደ ጎን እንተውና ወደ ፖይንቱ እንመለስ። እዚህ ጋር የተመለከታችሁት ቪዲዮ ላይ የነበረው ፎቶ እነኚህ ሁለቱ ሼኾች ክርስትናን ተቀብለዋል ምናምን የተባለው እነማን ናቸው? ከየት ነው የመጣው ይህ ነገር? ክርስትናን ተቀብለዋል የሚለው ኢንፎርሜሽን ከየት ነው የመጣው? እንዲህ እየተንዛዛ ያለው ከየት እንደመጣ በደንብ ላስረዳችሁ። የዛሬ 2 ሳምንት የሆነ ልጅ ነበር። ይህ ልጁ ፖለቲከኛ ነው፣ ብሔርተኛ ነው ፖለቲካ ውስጥ። ስሙ ኦሮቲግ እርግጠኛ አይደለም፣ ኦሮሞና ትግራይ የሚለው ሚክስ አድርጎ ነው ይሄን ስም የጻፈው ማለት ነው። እና ልጁ ብዙ ጊዜ የሚፖስታቸው ነገሮች ብትመለከቱ ችግር ያለበት አይነት ነው የሚመስለው ፖስቶቹ ማለት ነው። ይህ ልጅ የጀዋር ተከታይ ነው ማለት ጀዋርን በደንብ አድርጎ ነው የሚከታተለው ቪዲዮ ደረጃ ማለት ነው። እና ሰሞኑን ጀዋር አንድ ነገር ፖስቶ ነበር። እሱ ምንድነው? ስለሆነ ሼክ ፖስት አድርጓል። እዚህ ጋር የምትመለከቱትን ሼክ ወይ ደግሞ ቅድም መጀመሪያ ላይ የተመለከታችሁትን ሼክ ፎቶውን ፖስት አድርጎ ነበር። ፎቶ አይደለም ቪዲዮውን ፖስት አድርጎ ነበር። መስጂድ ላይ ቆማችሁ ስለ ብልጽግና አትናገሩ ብሎ። ምክንያቱም ሼኹ ምርጫ ምረጡ፣ ስትመርጡ ደግሞ ለእናንተ የሚበጃችሁን ብልጽግና ምረጡ ነው ያሉት። እና እንዲህ ያለ ዳዕዋ አይደረግ ብሎ ጀዋር ፖስት አደረገ። ድጋሚ ከዛሬ በኋላ ይህ ነገር መደገም የለበትም ብሎ ጀዋር ፖስት ሲያደርግ ድጋሚ በዚህ ሳምንት ጁምዓም ደግሞ ሼኹ ደገሙትና ያንን ኹጥባ ደግሞ አደረጉ። ያንን እንትን ንግግር ደግሞ አደረጉ። ብልጽግና ምረጡ የሚል ነገር ተናገሩ ማለት ነው። እዚያው ከቆሙበት ከሚንበር ላይ ያን ነገር ሲናገሩ ጀዋር ፖስት አደረገ። ልጁ ደግሞ እንደነገርኳችሁ ነው። አሁን ይሄንን ጣጣ የሚፈጥረው ልጅ ማለት ነው ጀዋርን ስለሚከተልና ቪዲዮውን እንትን ስለሚል እነኚህ ሰዎችን ስክሪንሾት አድርጎ አመጣና ልጁ እኮ ለስም ሙስሊም መሰለኝ፣ እርግጠኛ አይደለሁም ግን እምነቱን አላውቅም የልጁን እምነት፣ ምክንያቱም ግልጽ አልሆነልኝም ከንግግሩም አላየሁም እንትኑም ማለት ነው። እና ልጁ የነኚህን ሼክ ፎቶ ያመጣና በጣም ስለተናደደባቸው የነሱን ስም ለማጥፋት መጠቀም የሚችለው ትልቁ ካርድ ምንድነው? ክርስቲያኖች ናቸው ማለት ነው። ክርስቲያኖች ናቸው ካለ ትልቅ ስም ማጥፋትም ስለሆነ ያን ነገር አመጣና ፎቶአቸውን ገጭ አድርጎ፣ የሚገርማችሁ ነገር ይሄንን ፎቶ ነው ገጭ ያደረገው። እዚህ ጋር ለቅላችኋለሁ ፎቶውን፣ የልጁን ስክሪንሾት አስቀምጥላችኋለሁ። ልጁ ይሄንን ፎቶ አስቀምጥና እነሱ ላይ ቀጠፈ፣ ውሸትን ተናገረ። ይህ ወገናችን ያንኑ ፎቶ ከዚያው ቪዲዮ ቀንጨብ አድርጎ የሮጠ መጣና ፎቶውን ለጥፎ እሱ ጋርም ፎቶውን ለጥፎ ልክ መረጃውን ከሆነ ቦታ አነፍንፎ ያመጣ ይመስል እንደደረሰ መረጃ እንደንትን መረጃ እያለ ትልቅ ነገር አድርጎ በፊትም መቅጠፍ በለመደበት መንገድ ቀጠለ ማለት ነው። ያሳዘኑኝ የክርስትና እምነት ተከታይ ወገኖቼ ናቸው። እየገቡ በቃ ይባርኩለታል በደንብ አድርጎ በቃ በጣም እንኳን ደስ አለ ምናምን። ሼኹ ባለፈው ሳምንት ኹጥባ አድርጎ ነበር፣ በዚህ ሳምንትም ኹጥባ አድርጎ ነበር፣ የሚቀጥለው ሳምንትም ኹጥባ ሲያደርግ ፖስት አደርግላችኋለሁ። ልጁ በፖለቲካ ጉዳይ ስለተጣሉና ስለተናደደ ነበር ያንን ፖስት ያደረገው እንጂ ሼኾቹ ሙስሊሞች ናቸው። ሊላሂ አልሐምዱ ወልሚና። በዚህ አጋጣሚ የዛሬ 1-2 ዓመት በፊት የተናገርኳት አንድ ንግግር ትዝ አለችኝ። ቻሌንጅ አደርጋችኋለሁ ብዬ ነበር የሆነ ጊዜ ክርስትና እምነት ተከታይ ወገኖቼን ቻሌንጅ አደርጋችኋለሁ። በሀገራችን ብቻ ሳይሆን በዓለም ደረጃ አንድ የሙስሊም ሼኽ የነበረ ወደ ክርስትና የገባን አንድ ሼኽ ብታመጡልኝ 10,000 ብር እሰጣችኋለሁ ብዬ ነበር ከዚህ በፊት። ዛሬ ደግመዋለሁ። 10,000 ብሯን ወደ 20,000 ብር እንትኑ ምንዛሬው ጨምሯል። ለማንኛውም ወደ 20,000 ብር ከፍ አድርጌዋለሁ። በአቅም ነው አይደል የሚደረገው። ወደ 20,000 ብር ከፍ አድርጌዋለሁ። እውቅና ያለው ሼኽ የሆነ ትክክለኛ ሙስሊም የነበረ ሰው ክርስትና የተነሳን አንድ ሰው፣ ሁለት አይደለም ያልኩት፣ አንድ ሰው ብቻ አምጡልኝና ከነ ማስረጃ አቅርቡልኝ። ወላሂ 20,000 ብሩን ልካለሁ። መጀመሪያ ያመጣልኝ ሰው ማለት ነው። ወላሂ ነው ያልኩት ምያለሁ። እኔን ግን ብትጠይቁኝ ፈረንጅ ሀገር አልሄድም፣ አረብ ሀገር አልሄድም። አረብ ሀገር 0 ቁጥር የላቸው።
እስልምናን የወሰዱት የተቀበሉት የሰለሙ ቀሳውስቶች ፈረንጅ ሀገር ስፍር ቁጥር የላቸውም። እናንተም ታውቃላችሁ፣ የአደባባይ ሚስጥር ነው። ዘንድሮ ራሱ የሰለሙት ስፍር ቁጥር የላቸውምና ወደ ኢትዮጵያ ተመልሰን ከኢትዮጵያ ውስጥ ቀሳውስቶች አመጣላችኋለሁ። ቄስ የነበሩ ትላልቅ አባዎች የነበሩ የሰለሙ እስልምና የተነሱትን በደንብ እውቀቱ ያላቸው ከዲያቆን ተነስቶ እስከ ቄስ ድረስ ያለውን አመጣላችኋለሁ። ችግር የለው። የሚከፍል ሰው ካለ ቻሌንጁን የሚገባ ሰው ካለ ቻሌንጅ አድርጉኝና ችግር የለው ቻሌንጁን እንቀጥላለን እላችኋለሁ። ስለዚህ የእንትን ጥማት ያለባችሁ ሰዎች ሰዎችን ወደ ክርስትና ለማስገባት ጥማት ያለባችሁ ሰዎች ለፍታችሁ በእናንተ ልፋት ማስረጃ በማቅረብ ለማስገባት ሞክሩ፣ በውሸት አይደለም። ሌላኛው ቅድም ላይ የሆነ ቲፕ አስቀምጥላችኋለሁ ብያችሁ ነበር። ቲፑ ምን መሰላችሁ? ያው እንደሚታወቀው ብዙ ጊዜ እኮ ቪዲዮ ሲቀዳ ሁላችሁም ታውቃላችሁ ብዬ አስባለሁ። ቸርች ውስጥ ምናምን የሆነ ሰው ያመጣሉ፣ ሻርፕ ያለብሷታል፣ ኒቃብ ነገር ያደርጉላታል። ከዚያ በኋላ እንትን ትላለች። የሆነ ኢንተርቪው ይጠሯትና ኢንተርቪው ላይ ትመጣና ትቀርብና ማለት ነው በጣም ጠንካራ ሙስሊም ነበርኩኝ እኔ ከነሱ ነው የምሰማው። ጠንካራ ሙስሊም ሲባል ራሱ ማለት ነው የሆነ ጠንካራ ሙስሊም ነበርኩኝ ሲባል ከነሱ ነው የምሰማው። አላህ Subhanahu Wa Ta'ala فلا تزكوا أنفسكم وأعلم بمن اتقى ነው የሚለው። ስለዚህ ጠንካራ ሙስሊም የሚባለው ከነሱ ነው የማገኘው። በጣም ጠንካራ ሙስሊም ከባድ ሙስሊም የሚባለው ለፍዝ ራሱ ማለት ነው እናውቀዋለን። ድራባውን ማንም የእናንተ ጀርባ ሄዶ አያጣራም ከክርስቲያኑ ውስጥ ማለት ነው። ማንም አያጣራም። ሁሉም ተቀብሎ ነው በቃ አሜን ብሎ ሙስሊሞች እኮ ክርስትና እየተነሱ ነው ብሎ የሚቀበለው ማንም አያጣራም። ይሄን የመሰለ ቅጥፈትን አሁን ለምሳሌ አንደኛው አብዶ የሚባለው ሰውዬ ሼክ ነበርኩኝ የሚል ይሄን የመሰለ ኪታብ ይዞ መጥቶ ባለፈው ሼክ ነበርኩኝ ምናምን ብሎ ጀመረና ከዚያ በኋላ አተዋቡዑ ብሎ ተናገረ። አተዋቡዑ የሚባል ነገር የለም በእስላም ውስጥ ሼም ነው والله العظيم። አሽዓሪራ የሚባል ነገር አለ። ይሄ ጸጉር አይቆም አንዳንድ ጊዜ እንትን ስትል አይነዝርህም። والله መጀመሪያ እሱን ሰማው ነዘረኝ። ከውዝ የሆነ ሰው ሲቀጥፍ እኮ አንዳንዴ ቅጥፈቱ ሚነዝር ቅጥፈት አለ አይደል? እንደዚያ ነው የሚቀጥፉት። አንደኛው መሐመድ ነኝ ሲል የነበረው ሰውዬ እሱ ኡስታዝ ነኝ ሲል ነበር፣ ተዋረደ። እሱ ብቻ አይደለም ብዙ ሰዎች ውርደታቸውን ሲከናነቡ ነበር። ኡስታዝ ነበር እንትን ነበር ነው የሚሉት። ከዚህ ሁላ የሆነ ቲፕ ልስጣችሁ የክርስትና እምነት ተከታይ ወገኖቼ፣ ምን ታደርጋላችሁ መሰላችሁ? በኤአይ ፎቶ ጀነሬት አድርጉ። የሆነ ኮፍያ አልብሱት፣ ሰውየው ኮፍያ ነገር አድርጉለት፣ ወይ ደግሞ ጥምጣም ነገር አድርጉለትና ይህ ሰውዬ 6 መስጂድ ላይ ኢማም ነበር፣ ችግር የለውም። 6 መስጂድ ላይ ዋና ኢማም ነበር፣ 4 መስጂድ ላይ ደግሞ ምክትል ኢማም ነበር። 46 ኪታቦችን የሙስሊም ኪታቦችን የሸመደደ ነው። ማንም በአለም ደረጃ እንኳን እሱ የሚወዳደረው የለም። የተደበቀ በጣም ምርጥ ትልቅ ሼክ ነበር ኢትዮጵያ ውስጥ የነበረ እና አሁን ክርስትና ተነሳ ማንነቱ ሊታወቅበት ስላልፈለገና ምናምን ብላችሁ ፖስት አድርጉ። ስለሚያምናችሁ ማህበረሰቡ ስለሚያምናችሁ እንዲህ ግልጽ የወጣ ቅጥፈትን ቀጥፋችሁ ከምትዋረዱ ሰውም ስለማያጣራ በዚያ መልኩ ብትጨርሱ መልካም ነው። እነኛ አሁን መሻይኾችን እንዲህ ክርስትና ያዝናሉ የምትሉት ታዋቂ ሰዎች ስለሆኑ አዋርደዋችኋል፣ ዛሬ ተዋርዳችኋል። ሁለተኛ ላይ ግን ስትሰሩ በኤአይ ስሩ። ኮፍያ ያለውን የሆነ ጥምጣም ያደረገ 6 መስጂድ ላይ ዋና ኢማም፣ 4 መስጂድ ላይ ምክትል ኢማም፣ 46 ኪታቦችን የሸመደደ በጣም በቃ ስለ ዲን አልእስላም በደንብ ከማንም በላይ እንዲሁም ከሰሃቦች በላይ ሙላ ሊያውቅ ይችላል። ተግባባን። ሐጅ በአንድ አመት 4 ጊዜ ሐጅ ያደረገ ምናምን ብላችሁ ጨማምራችሁ እነኚህ ነገሮችን ታመጣላችሁ ማለት ነው። እና ክርስቲያኖች ስለሚቀበሏችሁ ችግር የለውም። ግን ግልጽ የሆኑ የሚታወቁ ሰዎችን አታምጡ። ውርደታችሁን ነው የሚያከናንቧችሁ። ይሄንን ነው ወገናችንን ባየሁ ቁጥር ወላሂ የነብዩን ሐዲስ ነው ማስተዋወሰው። ወማ የዛሉ الرجل يكذب ويتحرى الكذب حتى يكتب عند الله كذابا። አንድ ሰው ውሸትን አነፍንፎ ከመፈለግ ወደ ኋላ አይልም አይቦዝንም አሉ። ውሸትን ከማነፍነፉና ከመፈለጉና ከመዋሸቱ የተነሳ አላህ ዘንድም ቀጣፊው እከሌ ተብሎ ነው የሚጻፈው የሚባለውን ሐዲስ ነው ማስተዋወሰው። ወገናችን እንዲህ እየቀጣፍ ከምታልፍ እስልምናውንም ተማረው። አንተ ብቻ አይደለህም፣ ሌሎች አንተን የሚከተሉት የክርስትና እምነት ተከታይ ወገኖቼ እባካችሁ ነገሮችን አጣሩ። ዝም ብላችሁ አታጨብጭቡ ለማለት ያክል ነው። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድምና እህቶቼ